በመጀመሪያ እኔ ኤደንን አላውቃትም፣ በእይታ ነው። ለሆስፒታል ደረጃ ሲሄድ ደግሞ እኔ ሆስፒታል ላይ አዎ ተደብቄ ሳበላው ነበረ። ባለኋት ቀናቶች እሷ ሳታየኝ ተደብቄ እያንዳንዱን ነገር ሳበላው ነበር። ከዛ ውጪ አሁን አብረህት የመጣችው አብረህት ራሱ እያበላችው እያጎረሰችው ነቃ የተባለ ቀን ተደውሎላት መታ እያበላችው እያጎረሰችው አልጫ ፍርፍር አምጪልኝ ብሏት አልጫ ፍርፍር አምጥታለት እያበላችው ቪዲዮ አለ። ይውሃቡ እዛው ላይ በውስጥ መስመር ያለውን ነገር ላንቺ ትቸዋለሁ። ራሷ ቆማ ምግብ እፈልጋለሁ ተብላ ተደብቃ ሊያውም ኤደን ሳታይ ደብቃ ምግብ አብልተዋለች። ጭራሽ ከናቱ ከወጣ በኋላ ራሱ እዛ ኃይሌ ጋር በነበረበት ጊዜ ከአንድም 3 ቀን 4 ቀን መታ ጠይቀዋለች። አስታውሳታለሁ። ስለማስታውሳት ስላለች ነው የምናገረው አሁን። እና ደግሞ ምግብ አላበላውም ምንም አልተባለም። አዎ በምግብ እንደተጎዳ ስላወቅኩኝ እየደበቅኩ አበላዋለሁ። እኔ ገባሁ ባልኩሽ ቀን እዛ ቦታ ላይ አልነበሩም። አልጋው ላይ ይሄ ልጅ አልነበረም። እኔ ወደዛ ሩም ስገባ ወደዛ ሩም ስታዘዝ ሌላ ቦታ ሪፈር ተብለው ሄደው ነበረ። ጳውሎስ ሪፈር ተብላ ሄዳ አንድ ቀን የመጀመሪያ ቀን ድንገተኛ ክፍል ቆዩ። ድንገተኛ ክፍል ቆይተው ከታዩ ከተመረመረ ምንም አይነት የሜዲካል ችግር የለበትም ይሄ ልጅ በተባለ ቀን ሳይኮሎጂካሊ ክላስ ይዛችሁ ሩም ይዛችሁ ሳይካትሪስት ሳይኮሎጂ ይቀጠርላችኋል። ይሄ ነው የሚገባችሁ ለእናንተ እንጂ ሜዲካል የለውም ተባለች። ለሱም ላንቺም ለየብቻ ሳይኮሎጂካሊ ይቀጠራል ቢባል አምፑላስ ነው የሄደችው። አምፑላሱን ትታ በራይድ ይዛ ወደ ሚኒሊክ ተመለሰች። እዛ አልመቻት ስላለ ነው ለኔ የሚሰማኝ። ሩም ይዛችሁ ድንገተኛ ክፍል ነበረች የተላከችው። በተላከች በዛው ቀን እሺ ብላ ማታውኑ አምቡላንስ ላይ ይዟቸው ሄደው ከዛ ሆስፒታል በራይድ ልጁን ሾልካ አምጥታ ይዛው መጣች ሚኒሊክ። አልጋው ላይ ራውንድ ሲዞር እንዴ ልከንሻል ነበር እንዴ ለምን ይዘሽው መጣሽ? አልተመቸኝም እንዴ ያሉ እሷ ታስረዳለች። ዶክተሮቹ የመለሰችው መልስ እኔ እዚህ ጋር ይሄ ነው አልልም። መልሷን እሷ ታዘጋጅበት። እነሱ እዛ እንድትከታተል እዛ የተሻለ ነገር ነው እኛ ጋር የሌለውን ነገር እዛ አገኝ ብለዋት ኤክስትራ ነገር እንድታገኝ ወደዛ ልከዋታል። አልዋለችም አላደረችም። ይዛው ተመልሳ ሊያውም በአምቡላንስ አይደለም በራይድ ይዛው መጣች። ያኔ ስትመጣ ነው እኔ ያገኘኋት። ቀድሜ ገብቻለሁ። እኔ ሊኑር ሰንበዲ ኑር ሌላ ሰው ይኑር እዛ አልጋ ላይ የማውቀው ነገር የለም። እኔ እዛ ቦታ ላይ 2 ቀን ሆኖኛል ከገባው። ድንገተኛ ክፍል 1 ቀን አደርኩኝ። የዛኑ ቀን እሷ የመጣሽ ቀን ቀድሜ ነው አልጋ ያስኩትኝ 24ን ቁጥር ያስኩትኝ። ከዛ ነው ሲመጣ ይሄ ልጅ ተኝቷል። ምንድነው እንዴት ነው ብለሽ ስትጠያየቂ ነው የምታውቂው። የዛ ቀን ነው እንተዋወቃለን አቅሻለሁ የሚባለው ኮንቨርሴሽን የመጣው። ከዛ እንደዚህ ሰፈሬ ነው እንዲ ወይ እኔም እኮ የመገናኛ ልጅ ነኝ የት አካባቢ ነሽ የሚባለው ነገር መጣ። ከዛ አይ አቅሻለሁ ከባለቤቴም ጋር እንደዛ ማውራት ተጀማመረ። በሰላም በፍቅር ልጆቻችንን እያስታመምን ነበረ። ከዛ በኋላ ያለው ሂደት ነው እያስጠረጠረን እየሆነ ያለውን ነገር። ልጁ አንድ ቀን ዋን ሙቭመንት ነቅቶ በመተኛቱ ምክንያት ነው ሰው መጥቶ ጠይቆን ሲሄድ ቀና ብሎ አይቶ በመተኛቱ ምክንያት ነው ይሄ ጥርጣሬ የመጣ። ይሄ ልጅ ታሟል። እኛ እየሰማነው ከ4 ወር በፊት እስከ 4 ወር ድረስ ከዛ በፊት ያለውን አናቅም። 4 ወር ሙሉ እዚህ አልጋ ላይ እንዳለ እንደማይንቀሳቀስ እንደማይበላ እንደማይጠጣ በቱቦ እንደሚወስድ ነው የሰማነው። አይደለም ቀና ብሎ ሊያይ ሰው ቀርቶ አይደለምና በሰው የሚንቀሳቀስ በሰው ዳይፐር የሚቀየርለት ተደግፎ እንኳን ተነስቶ እንቅስቃሴ አርጎ ማያቅ ልጅ ነው። ስለዚህ ይሄን ልጅ እንዴት ነው ሰው ጠይቆ ሲሄድ አይኑን ግልጥ አድርጎ አይቶ ሲመለስ ስታዩ እንዴት ነው ማይደነገጠው? ፊት ለፊት ነኝ አያለው እንተያያለን። ጎን ለጎን ቢሆን አይታይም ብዬ አስባለሁ። ፊቴ ወደዛ ስለሆነ አልጋችን ፊት ለፊት ነው። አየው የዛ ሰዓት የሆነ ነገር ኖቲስ አደረኩኝ። ከዛ በማየው ነገር ሌትም ቀንም ሰዓትም የላትም ውጪ ነው የምትወጣው።
ስልኳን ኤርፎን ሰክታ ከኤርፎን ውጪ ከቴክስት ውጪ ስልክ ሽንት ቤት ገብቶ ብዙ ሰዓት ከማውራት ውጪ ሌላ ምንም ነገር የሚያስጠረጥር ብዙ ሰዓት ስልክ ላይ ናት። ብዙውን ሰዓት ስልክ ላይ ናት። ተደጋጋሚ አይ ነው ብዬ አልኩኝ። ከዛ በሚሄድበት ነርሶቹ በሚያደርጉበት ነገር አልደግመውም። በዛ አይነት መንገድ ይህን ልጅ ማናገር ጀመርኩኝ። አወራኝ፣ ቃል ገባሁለት። ቪዲዮዎቹን መቅረጽ ጀመርኩኝ። አዎ እያንዳንዱን ነገር እኔ ከመጀመሪያ እንደዚህ አይነት ሲስተማቲካሊ ባስብ ኖሮ ይሄ ነው ብዬ ሆስፒታል ሁሉንም ነገር አፍረጥጬ መውጣት እችል ነበረ። ከሰው ጋር ግንኙነት ቢኖረኝ ሰው ልኮኝ ቢሆን እዛው ሆስፒታል ነገሮቹን ድብልቅልቅ አድርጌ መውጣት እችል ነበር። ሀቡ ግን ይሄ ልጅ ህይወት ነው፣ እናቱ ናት። ምን አገባኝ ብዬ ነው የወጣሁት እኮ ምንም ነገር ሳላደርግ የእሱን ታሪክ የእሱን ህይወት ለዶክተሮቹ ትቼ ነው የወጣሁት። ይሄ ልጅ እንዲህ ነው የምትታመኑ ዶክተሮች፣ ለማንም ነርስ ለማንም እንትን አድርጌ ያልወጣው ለአንዲት ዶክተር። ከዛ ውጪ ሁለተኛ ዶክተር ታዞለታል ለተባለው ለዶክተር ጌዲዮን እና ለዶክተር ህይወት ስማቸውን በጣም ብዙ ቅርበት ስላለኝ ከነሱ ጋር ልናገር ፈልጋለሁ። ሁለቱ ናቸው የሱ ስፔሻሊስት ዶክተሮች። ለነሱ ተናግሬ ለነርሶች የሚያበላው ነርስ የሚከታተለው ሩሙ ላይ የተለጠፈው ነርስ ታጁ ይባላል። ለነርስ ታጁ ለነሱ ተናግሬ የሚመጡትን ነርሶች ባካችሁ ልጅ ተከታተሉት እያልኩኝ እየተናገርኩኝ ቪዲዮን ባላሳይ ምንም ባልልም ግን እንደዚህ አይነት ነገር አለ ባካችሁ ልጅ እንደዚህ አድርጉ እያልኩኝ እየተናገርኩኝ ያንን ትሪትመንት ጨርሼ መብላት ማድረግ ሲጀምር እያንዳንዱን ማበላውን ነገር እያንዳንዱን ማደርገውን ነገር እያንዳንዱ የሚፈጠረውን ነገር ቪዲዮ እየቀረጽኩ ነው። ለማንም ያንን ቪዲዮ ቀርጬ ለዶክተሮቹን የሰጠሁት። ከዛ ውጪ ነርሶቹና መስክን ተብሎ ኬኬ ቁርስ ንቀን አለች። እሷ ባለችበት ነው ተደውላ ተጠርታ ነው የመጀመሪያ ቀን እስቲ ካልጋ ከተኛበት ቀን እስቲ ይንቀሳቀስ ተብሎ የተነሳበት ቀን ለሁለት ሰው ተደግፎ ነው። እግሩ እሱ ራሱ ካላነሳችሁኝ እልህ ላይ ነው። መራመድ እኮ እችላለሁ፣ ጓጉቷል። ያችን ቀን ካልጋ ላይ መነሳቱ ስላጓጓ አራምዱኝ እግሬ ይረግጣል እያለ በእልህ ነው ያንን መሬት ሲረግጠው የነበረው። እንግዲህ ላዩ ላይ ሱሪው እስኪወልቅ ድረስ የለበሰው ሱሪ መታጠቅ አልቻለም። ሰውነቱ ከማለቁ የተነሳ የጎን አጥንቱ ብቻ ነው ላዩ ላይ ያለው። ያ የጎን አጥንቱ ሱሪውን ካለመያዙ የተነሳ ወደ ታች ወርዷል። እሱም አለ ፋይል ላይ መረጃ ላይ አለ፣ ማበላው ነገር መረጃ ላይ አለ። ከዛ ውጪ የተናገረኝ ነገር መረጃ ላይ አለ። ዊልቸር ላይ ቁጭ አድርጎ ጁስ ሲያበላው የነበረ ልጅ የሱ ያሳደጉት ልጅ ነው። ኃይሌ ተብዬ የተሰጠዋ እና ውሰድ ከፖሊስ ጣቢያ ተብሎ የተሰጣቸው ቤተሰቦች ለመጀመሪያ ቀን እየተሳቀቀ ያችን ጁስ የወሰዳት ከሱ ካሳደጉት ልጅ ከወይዘሮ ፀሐይ ልጅ ነው። ጁስ እየበላ ቪዲዮ የነበረው የዛ ቀን ራሱ ትመጣለች አትመጣም እያለ አንገቱን ሰብሮ ቀና ሲል ሲያወራ የነበረ ልጅ እንዳለች ነበረ። ነርሶች ጠርቷት ነው ወደ ሩም ሄደችው፣ ወደ ስታፍ ሄደችው። ትመጣለች ብሎ ያንን ጁስ ሲጠጣ የለችም እኮ አይዞክ እያልነው ነው። ያ መረጃ ስላለ ስለምታዳምጩ ነው። ሀቡ የለችም እኮ አይዞክ ማንም የለም እያልነው ነው። ያንን ጁስ ኃይሌ ሲያጠጣው የነበረው ቀና በል እያልኩትን እየቀረጽኩት ቀና በል አይዞክ ስለው አሁንም መልሶ ይሳቀቅና ወደ በር ያያል። አሁንም መልሶ ይሳቀቅና ወደ በር ያያል። ለምን? ሙሉ የሰፈሩ ሰው ተጠርቶ መጥቷል። የዛ ቀን ሙሉ የአካባቢ ሰው ተጠርቶ መጥቷል። ኬክስን ቁርስ የነበሩት እንዳለ እዛ ጋር ያየሻቸው ሰዎች እሱን ያሳደጉት ሰዎች ናቸው። ጣሙን የሚያውቁት እኔ አላቅም ብዬ ለሳይካትሪስቷ ተናግሬ ተደውሎ ተጠርተው ነው ለሳይካትሪስቷን ሁሉ ትሪትመንት አድርጌ ጨርሼ ከሄድኩኝ በኋላ ወደ ቤቴ ለመሄድ ስል ዶክተር ህይወታችን ሳምንት የሰጠችኝ ይሄንን ፕሮሰስ ለማድረግ ፍቃድ የሰጠችኝ ሳምንት ስለነበረ ያንን ጨርሼ ለሱ አስረክቤ አደራችሁን እባካችሁ የዚህ ልጅ ነገር ብዬ ለነሱ አደራ ሰጥቼ ሳይካትሪስት 2 ቀን አገኘችኝ። ማክሰኞና ሐሙስ ነው የምትገባው። ሳይካትሪስቷን ከኔ ይልቅ እኔ ወደ ቤት ይገባለሁ። ከኔ ይልቅ ለሱ የሚቀርቡ
ቤተሰቦች አሉ። ሄጄ ሰፈራቸውን ላጥናና ልጠይቅና ከአንቺ ጋር አገናኝቻቸው እኔ ወደ ቤቴ እገባለሁ ብዬ ሰፈር ላይ የሄድኩትና ላጠናበት የሄድኩበት ምክንያት በዛ ምክንያት ነው። እሷ ወለደችበት ታደገችበት የተባለበት ሰፈር 12 ቀበሌ ቦምቤ ግቢ የሚባል ሾላ ቅጠል ተራ ይባላል። ሰፈሩ 12 ቀበሌ ይባላል። ቦምቤ የሚባል ግቢ ነው። ሾላ ገበያ ፊት ለፊት እዛ ሄድኩኝ፣ ጠየቅኩኝ። እናትየውን ያሳደጉትን አገኘው፣ እንዳለ የግቢውን ሰዎች አገኘው። እነሱን እንዲህ ነው በእናንተ ኃላፊነት። ወዲያውኑ ሳይካትሪስቷ የሚገባበትን ቤት አንድ ሰው እፈልጋለሁ፣ እሱ የሚኖርበት አካባቢ ላይ አንድ ሰው እፈልጋለሁ ከእናንተ ጋር ኮሚኒኬት የሚያደርግ ይህ ልጅ ድጋሚ እንደዚህ አይነት ነገር ከወጣ በኋላ ድጋሚ እንደዚህ አይነት ነገር እንዳያጋጥመው ከእናንተ ጋር የሚገናኝ ሰው፣ ሀሳቡን የሚገልጽ ሰው፣ እንዲህ ሆኗል ዛሬ እንዲህ ተፈጥሯል ብሎ የሚናገር ሰው አንድ ሰው ፈልጋለሁ ተብሎ ቡዛየው የመጣበት ምክንያትና የተገኘበት ምክንያት በዛ ነው። ቡዛየው አብሮ ነው የሚኖረው፣ እዛ ግቢ ነው የሚኖረው። ብዙ ጊዜ እዛ ቤት እዛ ሆስፒታል ይመላለሳል። ከሱ ጋር የተነጋገርንበትና ኮኦርዲኔት ያደረግንበት ምክንያት በዛ ምክንያት ነው። ቡዜ ከኛ ጋር የቀረበው ከሰዎቹ ጋር እንዲገናኝና አኔል እንዲሆኗል እንዲህ ተፈጥሯል ብሎ ለመናገር። ከኃይሌ ጋር ስልክ ተለዋወጡ፣ ከኔ ጋር ስልክ ተለዋወጠ። በዛ አይነት ምክንያት ነው ቡዜን ያገኘ ነው። አኔልን ነገ ለሚወጣበት ከሆስፒታል ለሚወጣበት ሪስክ ከኛ ጋር ተነካክሮ ከወጣም በኋላ ማክሰኞና ሐሙስ ሳይካትሪስቷ ጋር ቀጠሮ ነበረው። ከዛ የሆነውን ነገር ከኛ ጋር ኮንቨርሴሽን እየተደረገ ነበር ሲቀጥል የነበረው። እኔም ወደ ቤቴ ገባው። ቤቴ ከገባው በኋላ እሱም እናቱ ጋር ገብቷል እኮ በሰላም ወስደዋለች። ከሆስፒታል አስወጥታ ውጪ ተብላለች። ይሄ ነገር ሲታወቅ ቅድሚያ እኮ የህመሙ ጊዜ ውጪ ስትባል አልወጣም ያለችበት 3 ጊዜ ተደጋጋሚ ውጪ ተብላ አድሚት የተደረገበት ማስረጃ ሆስፒታል አለ። እሱም ይመጣል እንጠይቃለን። ከዛ ውጪ ሆስፒታሉ ተባብሮ ነው የሚለውን ነገር እዚህ ጋር በጣም ጠንክሬ የነገርኩሽ ነገር ሆስፒታሉ መታመሙን ያውቃል። ታሟል፣ አዎ 1 ወር እሺ፣ በዛ ቢባል 1 ወር ይሄ ልጅ ታሟል። 1 ወር ታሞ ታክሞ አገግሞ ወደ ቤቱ መመለስ ነበረበት። ዘም ወደ ቤቱ ያልተመለሰበት መንገድ ይሄ ልጅ በታመመበት ጊዜ የሚፈልገውን መጠን ምግብ አልበላም። የሚፈልገውን መጠን ዶክተሮች ምግብ ያበላሉ እንዴ? ነርሶች ምግብ ያበላሉ እንዴ? መድኃኒት ብቻ ነው ሰጥተው የሚሄዱት። አቡ የሚፈልገውን መድኃኒት ያችን ሰዓት ላይ ነርሶችን በሰዓታቸው ራውንድ ሲዞሩ መድኃኒት ሰጥተው ይሄዳሉ። ወይንም ምን ተሰማህ ምን ላብራቶሪ ያለልህ ብለው የሆነ ሲክሊፍ አዘው ይሄዳሉ። ከዛ ውጪ ያለውን ሰዓታቶች አትሊስት በየጊዜው ያለውን ሰዓታቶች እናቱ ናት ከጎኑ ያለችው። የሚፈልገው ምግብ ተመጣጣኝ ምግብስ ሳይሆን ቱቦ ተብሎ ወተት ከሆነ እኮ የሚፈልገውን መጠን ወተት ካላገኘ ይሄ ልጅ አይጎዳም። የሚፈልገውን ያክል ሊሚት ለሱ የሚገባውን የእድሜውን ያክል ከአቅሙ በላይ አይደለም የእድሜውን ያክል ምግብ ካላገኘ ይሄ ልጅ አይጎዳም አይደለም። አልጋ ላይ ታሞ የተኛ ሰው እኛ በቀን ስንቴ ነው የምንበላው? በቀን ስንቴ ነው የምንበላው? ስለዚህ ለወራት አይደለም ለሳምንት ያልበላ ልጅ ምንድን ነው የሚሆነው? እና 1 ወር ነው ተኝቶ የነበረው በህመሙ ምክንያት ልበል። 1 ወር ከተኛ ያ ልጅ በየጊዜው በጣም እንዲያገግም ስቴብል እንዲሆን ገና እንዲሆን እኮ የተመጣጠነ የተለያየ ነገር ሊሰጠው ይገባል። ስለዚህ ሰውም ሆነን የሚያስፈልገንን ከኛ ምግብ እንጀራ የምንበላ ከሆነ እኮ ነገ ፍሩት ካልበላን የሆነ ነገር ካልበላን እኮ አቅም ያንሰናል ከውስጣችን። የተመጣጠነ ነገር የማያገኝ ሰው እኮ አቅም ያንሰዋል እንኳን ታሞ የተኛ ሰው። በዛ አይነት ምክንያት ነው ያንን 4 ወር ይሄ ልጅ ሌላ ተጨማሪ 4 ወር ሊተኛበት የቻለው ምክንያት ዋይናት ለምንድን ነው? ያቺ 1 ወር እቺ ሴትዮ ሰው በመጣ ቁጥር የምታገኘው ገቢና የምታገኘው ነገር ያ ነገር ወደ እንደዚህ አይነት ነገር ሊገፋፋት ችሏል። ያም እየመጣ ታሞ በነበረ ሰዓት የሆነ ነገር ያደርግላታል። ያም እየመጣ የሆነ ነገር ያደርግላታል። ሰሟን ደግሞ ከልጇ ቤተሰቦች ኤክስትራ ነገር ይደረግላታል። ስለዚህ ይሄ ነገር ጣማትና ተመቻትና ያ ከዛ መውጣት አለመፈለግን ነው የመረጠችው። ሰው መጥቶ ሲጠይቃት እንኳን ኧረ ልጄ ዛሬ እንደዚህ ሆነ እኮ ደህና ነው አንድም ቀን ብላ እንደማታውቅ ነው የምነግርሽ። ዛሬ ኧረ እንደዚህ ሆነ እኮ ነው መጥቶ ጠይቆ የሄደውን ሰው ሁሉ በተስፋ እኮ ልጄ እግዚአብሔር ይመስገን ደህና ነው ትላለች። ግን ያንን ነው የሰማሁት።
አውቃለሁ መልካምነት ይኖራል፣ ምንም ይኖራል፣ ውስጧ ችግር ሊኖር ይችላል፣ ተበድላ ሊሆን ይችላል፣ ምንም ሊሆን ይችላል። እኔ ግን ያየሁትን የሰማሁትን ነው። ያልሰማሁትን ይሄ ነው ብዬ መዋሸት አልችልም፣ አልናገርም ከማለት ነው። እንዲህ ላፊ ግልጽ ተናገርሽ አትናገሪያት ብባል በክፉ አይደለም እየተናገርኳት ያለሁት። አትሊስት ይሄንን ነገር ነግሪያት እንደ እህትነትም እንደ መልካምነትም አዎ ይሄን ነገር እንደዚህ ብያለሁ እንዴ ችግር የለውም እሺ ይቅርታ፣ በዛን ጊዜ አልታወቀኝም ነበረ፣ እኔ እንደዚህ ሆኜ ነበር፣ ጭንቀት ነበረብኝ፣ ችግር ነበረብኝ፣ እኔ ኢሞሽናል ሆኜ ነው ይሄን ሁሉ ማደርገው ብሎ ሰው ይላል። ግን እንዴ እንደዛ ብዬ አይደለም መጨቆናት። በፊትም አንድም ቀን እዛ ተቀምጬ ጸልይላት ምከራት፣ ቪዲዮ ላይ አዳምጪ፣ አንድም ቀን ክፉ ነገር ክፉ ቃል ተናግሬያት አላውቅም። አኔ ልዬ ባክለ እናት ጸልይላት ስለው እኮ የመለሰልኝ መልስ ኧረ ጊዜ እሷ እኮ ብሎ አንገቱን የደፋብኝ ይኸው ቪዲዮ ላይ። ከዛ ውጪ እናት መልካም ናት፣ ይሄን ያክል ጊዜ ተደፍታ ይሄን ያክል ጊዜ አሳክማክ እንደዚህ ሆነክ ለምን ለእናትስ ለእሷ ብዬ ምን ላድርግ? እሺ የምትበላው ምግብስ ይጠቅምሃል? ትፈልጋለህ ሌላ ምግብ? ነብሴን ያተርፍልኛል ነው ያለኝ። ታዳምጪዋለሽ ከቃሉ ነብሴን ያተርፍልኛል፣ ባያጠግበኝም ነብሴን ያተርፍልኛል። አትሊስት የዚህ ልጅ ቪዲዮ እዚህ ሀሳብ ላይ አይወጣም፣ የሰማሁትን ግን እናገራለሁ አንቺ ብቻ ስለምትሰሚ። ነብሴን ግን ያተርፍልኛል አለ። መብላት እየፈለግክ አልኩት፣ መብላት እፈልጋለሁ ግን ወደ ላይ ይልሃል ስለምባል ቱቦ ስላለ ባፌ መብላት አልፈልግም። አንቺ ከመጣሽ ነው በእጄ ባፌ መብላት የጀመርኩት። በዛ ሰዓት ከነቃን በኋላ ራሱ እሷ አውቃ ከምንስ መስጠት ከጀመረን ራሱ ተውት አትስጡት ይበዛበታል አንጀቱ አይችልም እያለች ነው የምትከለክልን። ፕላምፕሌት የምትከለክል ፕላምፕሌት ተሰጥቶት እኮ ፕላምፕሌት ለሁለት ቆርጣ ስጭኝ እያለ እያለቀሰ ፕላምፕሌቱን እንኳን አትሰጠው። ይህንንም ነርሶቹ ያውቃሉ። የሚፈልገውን ስጩ። ታምራት የሚባል ነርስ አለ እኔ ስቶር ላይ በጣም ብዙ አለ ፕላምፕሌት፣ የሚፈልገውን ያክል ነገር ስጩ። ለምን የዛ ሰዓት አፍ ነበረዋ ከለከለችኝ ብሎ ተናገረ። እኔ አንድ ጥያቄ የሆነብኝ ነገር ደጋግሞ ጭንቅላቴ ላይ የሚመላለሰው ነገር አንድ ሆስፒታል ውስጥ አንዲት እናት አንቺ በምትዩ ደረጃ ልጇን ስትበድል እያዩ ነርሶቹ የተማሩ ሆነው ጤና ተምረው ለምንድን ነው ለፖሊስ የማያመለክቱት? ለምን ለህግ አካል አያመለክቱ? እየበደለች እንደሆነ እኮ አይታወቅም እዛ ጋ። እኔ እሱ እኮ የነገረኝ ለእኔ የመጨረሻ ያውቃሉ ነርሶቹ ራሱ እየለመኗት ምንድን ነው ቆርሳ ግማሽ ነው የምትሰጠው፣ እነሱ ራሱ ስጩ እያሏት እየፈለጉ እኔ ያነቃ የዛች ቀን እኔ የኖርኩባት 10 ቀኗን ቀን ነዋ የመጨረሻ ጊዜ እኮ። ስለዚህ ይኸውልሽ አሁን እሱ ራሱ ምን ብሏል? ቀን ብዙ አፍኖሮት መናገር እስከሚጀምር ድረስ ነው። ይሄ ልጅ እኮ አፍኖሮት አልተናገረም። አቡዬ አፍኖሮት ተናግሮ ራሱ ምን ብሎኛል መሰለሽ? በአፍንጫ ያትክተቱብኝ በአፌ መመገብ እችላለሁ እያልኳቸው ነርሶቹ አልሰማም ብለው የእናቴን ሰምተው ነው። ይኸውልሽ ምን አለ? ነርሶቹ የእናቴን ሰምተው ኦኬ ነው በአፌ መብላት እየቻልኩ በአፍንጫዬ ጎማ ያስገቡልኝ፣ እሱ ደግሞ ያማል ሲገባ ብሏል አይደል? አንቺ እንደዛ የተደረገለት ያ ጊዜ እንደዛ የተደረገለት 1 ወሩን ትሪትመንት ከጨረሰ በኋላ 1 ወር ትሪትመንት ከጨረሰ በኋላ መቼ ትሪትመንት በኋላም ሆነ በፊትም ሆነ አሁን እኔ የ10 ዓመት ልጅ አለኝ። ሆስፒታል ይዤው ስሄድ እኔ አርግ ያልኩትን አይደለም ዶክተር የሚያደርገው፣ ልጄን ነው ስሜቱ የሚጠይቀው። ምንህን ነው የሚያምህ? የቱ ጋር ነው የሚያምህ? ልጄ እዚህ ጋር ነው የሚያምህ እያለ እኔ ኖ እዚህ ጋር ነው የሚያመው፣ ዝም ብለህ እዚህ ጋር ቅደደው ስላልኩት አይቀደውም ዶክተሩ። ለዚህ ጋር መድኃኒት ስጠው እዚህ ጋር አይደለም የሚያመው ስላልኩት አያረግም። እኔን ሳይሆን የሚሰማኝ ልጁን ይሰማዋል፣ ይጠይቋል። የቱ ጋር ነው የሚያምክ? ምንህን ነው የሚያምክ ብሎ ይጠይቀውና ከዛ እሱ ያለውን ቦታ ነው የሚመረምረው እንጂ እኔ ኖ ልጅ አያውቅም እዚህ ጋር እንደሚያመው፣ እዚህ ጋር ያለው ተሳስቶ ነው አያውቅም፣ እዚህ ጋር ነው ዶክተር ብለው አለ። እኔ እዚህ ጋር ይኸውልሽ የዛ ሰዓት ላይ እኔ አልነበርኩም። እኔም ለዶክተሩ ጠይቄያለሁ፣ ለዶክተር ስፔሻሊስቱ ዶክተር ኤንጂቲዩቡ ለምንድን ነው ጠይቅ ኤንጂቲዩቡ ለምንድን ነው እንደዚህ የሚሆነው ብዬ በጠየቁት ሰዓት ላይ እናትየው በተደጋጋሚ ቮሚት ያደርጋል፣ የበላው እንዳለ ይወጣል ብላ እያለች እያስጨነቀች ነበረ። በዛን ወቅት ልጅ አንተ ንገራት፣ እኔ እዛ ሰዓት ስላልነበርኩኝ የጠየቅኩበትን ኬዝ ግን ጠይቄያለሁ። ለምንድን ነው
ይገባበት አልፈልግም ብሏል እኮ ብዬ ስጠይቅ ያኔ እኔ በምጠይቅበት ጊዜ ይሄ ለምንድን ነው ይገባል ብዬ ስጠይቀው አይ አይቻልም አይሆንም ብሎ የመለሰልኝ የዛን ጊዜ ነው። ስለዚህ የዛ ሰዓት ስለነበረ በዛን ሁኔታ ነው እንደዛ የሆነው የተደረገበት በዛ አይነት ምክንያት ነው። እሺ አንዴ እሱ እንዲናገር እድል ስጪው። የዛን ሰዓት ትንሽ ቦሚት ነበረኝ ወደ ላይ ደኝ ነበረ ትንሽ ምግብ ከቀመስኩ በኋላ ማለት ነው። እና ያ ቦሚት ደግሞ እንዲቀነስ ተብሎ ምግብ አይበላም ነበር የሚባለው የዛን ሰዓት። ስለዚህ የእውነት አስመልሰህ ታውቃለህ ማለት ነው። በመጀመሪያ ሰዓት ላይ ትንሽ ቦሚት ነበረ። ያ ቦሚት አለ ብላ ዶክተር በመጡ በራውን ሰዓት ላይ ቦሚቱም ከጠፋ በኋላ ትንሽ ምግብ ከቀመስ ከጠፋ በኋላ ራሱ ቦሚት አለ ብላ ትናገር ነበር። ያንን ወሬ ሰምተው ነው በቃ የበላው ምግብ ውስጥ ማይቀመጥ ከሆነ ክቦ ይደረግለት የተባለው። ከዛ እኔ በዛን ሰዓት አልፈልግም ብዬ ነበር። ክቦ ይውጣልኝ መብላት ፈልጋለሁ ለእኔ ሲለኝ ከመውጣቱ በፊት ሄጄ ማማከር ያለብኝ ዶክተር ነው መጠየቅ ያለብኝ። ለምንድን ነው የገባው ባፌ በላለው ማለት ችሏል ይሄ ልጅ ብዬ ሄጄ ሳናገረው ዶክተሩን እሷ ቮሚት እያደረገ ነው ተቸግሯል ስላለች ነው ምናምን እኮ ባፌ በላለው ብሏል ብዬ ስላቸው ነው ነርስ ታምራት መጥቶ ያንን እንትን አውጥቶት ባፉ መብላት የጀመረው የዛ ሰዓት ላይ። ያቺን እኔ ባለውበት ሳምንት ነው የምነግርሽ አቡ። ያቺ ሳምንት የ10 ቀኗ ወሩ 18 ቀኗ ናት የኔ ታሪክ። ከዛ በፊት ያለውን ግን አላቅም ታሞ እንደነበር ያንዶሩንና ከዛ በኋላ ያለውን ሂደት ነው። አይ ዶክተሮቹ ለምንድን ይሄንን እንትን አይሉም ከማለት ልጁ በምግብ እንደተጎዳ ያውቃሉ። ግን በምግብ የተጎዳ ልጅ አስተኝቶ እኮ ትሪት ይደረጋል እኮ ተተኝቶ ድጋፍ ይሰጣል፣ ትሪት ይደረጋል። ኢንሹር ፕላምፕሌት የተባለው እኮ ይሄ ልጅ በምግብ ስለተጎዳ ነው። ከዛ በተጨማሪ ደግሞ ግሉኮስ ይሰጣል፣ ትሪትመንት ይደረጋል በምግብ የተጎዳ ልጅ። እንደዛ እያሉ ነው ሲሰጡትም ሲያደርጉት የነበረው። ለምንድን ያለው ሁኔታ አልቆ ይሄ ልጅ አቅም ኖሮት እስከሚወጣ ድረስ ነው ያ የሆነው። ሳይታመም ገንዘብ ኤደን ገንዘብ ለማግኘት በሱ ከልጇ ከእድላዊት አባት ከአሜሪካ ካለው እንዲላክላትና ልጅ ታሞብኛል ብላ ከሱና ከአክስትየው ገንዘብ ለማግኘት ብላ ያልታመመ ልጅ ታመመ ብላ ሆስፒታል እንዳስተኛችው ነው። ስለዚህ አንድ ያልታመመ ሰው ታመመ ብሎ አንድ ሰው ሆስፒታል ሲያስተኛ ሆስፒታሉ ማያውቅ ከሆነ ሆስፒታሉ ብቁ አይደለማ። መርምሮ ጤነኛንና ታማሚን ማወቅ ካልቻለ ኦኬ በምግብ ጉዳት ነው ከተባለ ይሄ ልጅ ለምን ምግብ ተጎዳ? እናትየው ምግብ ስለማትሰጠው ከተባለ የእናትየው ምግብ አለመስጠት ልጇን በምግብ መበደል በሕግ ያስጠይቃል። ስለዚህ ይህን ካወቀ ሆስፒታሉ፣ ዶክተሮቹ፣ ነርሶቹ እያንዳንዱ አካል ተጠያቂ ነው። አንቺ አንድ ዜጋ አንድ ልጅሽን ልታስታምሚ ሆስፒታል የገባሽ ሰው ኃላፊነት ተሰምቶሽ ቪዲዮ ቀርጸሽ መረጃ አቅርበሽላቸው የሁሉ ነገር አንቺ አቅርበሽላቸው እነሱ ምንም ካላረጉ ተጠያቂ ናቸው። ይሄ መታመሙም የአንድ ወሩን ህመም ታሟል። ሀቢባ እዚህ ጋር መጀመሪያም ተናግሬ ስለነበረ የገባበትን ኬስ ህመሙን ጨርቅ። በዛን ወቅት ግን መውጣት የነበረበት ልጅ ነው በምግብ ተጎርቶ እዛ ጋር ገባ። እግሩን ታሞ ነው የገባው ብለሻል። እግሩን ታሞ በ18 ቀኑ ድኖ ውጣ ሲባል እንዲወጣ አልፈልግም ስትል መብት አላት። 18 ቀን ይሁን ወር ይሁን አንድ ወር ነው አንድ ወር ድኖ ለቀሁታ ሆስፒታሉ ድነሃል ተብሎ እናትየው ሆስፒታሉ ሆቴል አይደለም። ኦኬ አንድ ሰው ዝም ብሎ ሊተኛበት አይችልም። ድነሃል ውጣ እየተባለ እናትየው አይ እንዲወጣ አልፈልግም ብላ ስታስቀምጥ የአባቷ ቤት ነው ወይ? ለምን ዝም አሏት? በዛን ወቅት በአንድ ወሯ ጊዜ ይሄ ልጅ ምግብ ባለመሰጠቱ ሬዚስታንስ እያጣ መጥቷል፣ አቅም እያጣ መጥቷል። ወደ ሁለተኛው ስቴፕ እየደረሰ ነው። ስቲል ህመም ነው ማለት ነው። ስቲል ተነስቶ ቆሞ ከሆስፒታሉ ለቆ መውጣት ካልቻለ ስቲል የልጅ ታማሚ ነው ማለት ነው አይደለም። ከነዚሁ በድጋፍ ይሄድ ተብሏል። ውጭ አስወጪ ተብላለች፣ አላስወጣም። አስወጪ ተብላ ሳታስወጣ ስቀር ሆስፒታሉ በቃ ከአቅሜ በላይ ናት ብሎ ተዋት። ፖሊስ ጠርቶ ሆስፒታሉ ለቃ እንድትወጣ ለምን አላረጋትም? በጉልበቷን የተቀመጠች ውስጥ ጳውሎስም የላክናት በእንደዚህ አይነት ኬዝ ነው። የዛ ሰዓት እኔ ነበርኩኝ፣ ይህንም መናገር እችላለሁ። ጳውሎስም የላክናት በእንደዚህ አይነት ኬዝ እኛ እንደዚህ አይነት ነገር ነው። አትሊስት ሌላ ከዚህ በላይ ሜዲካል ኬዝ ስለሌለው መግባት እችላለሁ። ትሪትመንት ይታከም በሌላ ኬዝ አሁን ትንሽ ተስተካክሏል። ትሪትመንት ስለሚያስፈልገው በሌላ ኬዝ ይታከም። እሺ ጋር ነው ሀቅ ያለው ማን ጋር ነው እውነት ያለው? ፈጣሪ ብቻ ነው የሚያቆኝ። ያነቅ ግን ልጁየው ህፃን አይደለም፣ 17 ዓመት ሆኖ ትልቅ ነው። ራሱ ይናገርና እሱ ሚለውን እናደርግለት ነው እኔ የምለው።
የሚፈልገውን 3 ጥያቄዎች በቀደም ጠይቋል። አንደኛ አባቴ ማን ነው ታሳውቀኝ። እሷ ደግሞ ተደፍሬን የወለድኩት አላውቀውም አባቱ የመለሰችው መልስ። ሁለተኛ ነገር ደግሞ ሆስፒታል ውስጥ እያለው ያንን በደል ለምን ትፈጽምብኝ እንደነበረ ትንገረኝ ነው የሚለው። ሶስተኛ ደግሞ እድላዊት በእንጀራ አባቷ ትመታለች፣ ራሷ ናት የነገረችኝ፣ ግን ማስረጃ የለም። ስትነግረው ማስረጃ የለም። እናት ደግሞ ተመክሮ ነው በልብለውት ነው እንጂ ልጅ አትመታም፣ ግን በልብለውት ነው ልጄን ለመውሰድ የሚያደርጉት ጥረት ነው እያለች፣ ለዚህም ማስረጃ እሱ አላቀረበችም። የትኛውም አካል ማስረጃ አላቀረበም። እየነገሩን ብቻ ነው ያሉት። ስለዚህ ማስረጃ ሳያቀርቡልን እኛ ስለነገሩን ብቻ ማመን አለብን ወይ? እኔ እንደ አንድ አቢባ አንድ ሰው ዝም ብሎ ስለነገረኝ ብቻ አላምንም። ስለዚህ የትኛውንም ወገን ትክክል ነው ብዬ ማለት አልችልም። ግን እዚህ ጋር ብላክ የሚለው አካውንት ቡዛዮ ይባላል። ለጊዜ ሊመሰክር ነው የመጣው። አብረሀት ደግሞ ወታለች፣ ኔትወርክ ነቅሏታል፣ አስገቧት። ለኤደን ልትመሰክር ነው የመጣችው። ዞላ ደግሞ የጊዜ ባለቤት ነው። እኔም ይመለከተኛል የዚህ ልጅ ጉዳይ፣ እኔም ትዳሬን አጥቼበታለሁ ብሎ ነው የመጣው። እንስማቸው ካላችሁ እንስማቸው። ልጁን እንስማው መጀመሪያ ካላችሁ ልጁን እንስማው። እኔ በበኩሌ ግን ማን ጋር ሀቅ እንዳለ መፍረድ በጣም ይከብዳል፣ በጣም ይከብዳል። አላውቅም። እናት ትክክል ናት ስትሉ ልጅየውስ የሚያወራው እውነትስ ቢሆን በምን እናውቃለን? እናውቀው ነገር አለ? አብረነው ኖረናል።